ዛሬ ነው ዓለም ደስታቸው፣ ዛሬ ነው ዓለም ደስታቸው የሁለታቸው። ዛሬ ነው ዓለም ደስታቸው፣ ዛሬ ነው ዓለም ደስታቸው የሁለታቸው። የሆነ ደስታ አለ። ምናልባት ግልጽ ባይሆንም በጣም ደስ ይላል። በዚህ አጋጣሚ እንግዲህ ያሰብኩት ያለምኩት ተሳካ ማለት ነው። የኔ ሳስበው የነበረ ሳልመው የነበረ እንግዲህ ይሄ ነው ማለት ነው። ሄርሜላ ቆንጆይቱ አንገት ሽልዋሰው ሳረገርጉዬ ነገ ልመልሰው እሄድና እላለው ረፉ የአብርሃም ታደሰ የጥርሱ ቅራት እየታየ ዘርፉ ከሄርሜላ ደጃፍ ወድቄ ብነሳ አካላቴ ሁሉ ወርቅ ይዞ ተነሳ። ድንጋ ተሸክማ ትሄዳለየሊ ድንጋ ተሸክማ ትሄዳለየሊ አሁንም ቅድምም የአብርሃም ባለቤት ሄርሜልዬ ቆንጆ አያትች እኮ ናት ጠይሟ አስደማሚዋ አያትች ምርጧ የሴቷ ቆንጅዬቱ። ባይዘዊ ምርጥ ሰው ያው ይበዛበታል። ሰዎች ምቀኞች ይበዛሉ እና አለምስ ዛሬ ነው ዛሬ የዛሬ ዓመት የሚጣይ እናት እያልን እንግዲህ ሸዋጨብ እያልን እንግዲህ ዛሬ እንመጣለን ማለት ነው። በሰፊው ጋይስ ድምቀቶች የኔ ማሮች ማለት ነው። አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ደይ እንግዲህ ወደ ሀሳባችን ምክንያቱም እኔ ትናንትና ማታም ላይ ስናገረው ነበረ። አሁን ደግሞ ያሰብኩት ያለብኩት ነው። እንኳን ደስ አላችሁ። በጣም ደስ የሚል ነው የመጣሁት እና ደስ ብሎኝ ነው። በጣም ነው ደስ ያለኝ። ለምን በሉ ሄርሜልዬ እንግዲህ ከአዲሱ ቤት ሊገቡ ነው። አብርሃምና ሄርሜላ ከአዲሱ ቤት ሊገቡ ነው። እናንተስ ምን አላችሁ? ወደፊት ብዙ ነገሮች አሉ። ከትናንት ወዲያ ደግሞ ማስታወቂያ የተሰራው ሄርሜላ በሰራችሁ ብሎና በሰራችሁ ባረገችው ነው እንግዲህ ማስታወቂያ የተሰራው። ደመቁ የሰራችሁ ማስታወቂያ እና ደመቁ እንኳን ከሰው ቤት እንኳን ከሰው ልታስወጣ ለራሷ ትወጣ እንደሆነ እንጂ ደመቁ የምታስወጣው ሰው የላትም። ስለዚህ እንግዲህ አብርሃም ከቤት ወጣሁላት ያለው እንግዲህ ሄርሜልዬ ጋር በአዲሱ ቤት እንግዲህ ሊዋቡ ስለሆነ ነው። ብዙ ያልገባችሁ ሰዎች፣ ግልጽ ያልሆነላችሁ ሰዎች አሉ። ቀለበት አስራም ደግሞ እንደ አዲስ ይካሄዳል ማለት ነው። እሱም ደግሞ የኛ ውጤት ነው፣ ይቀጥላል። ነጎጃ ምን ሆኖ ብር ያወጡት አሉ። ገና ይቀጥላል። ለብሳ የምትመጣው ልብስ ዛሬ ደግሞ እኛንን እንግዲህ ከጽጋየው ባይዘዊ ጉድ እያወጣሽ ነው። ይመችሽ ያራዳ ልጅ። እኔ አንቺን ወድሻለሁ። ገረፍ ባረግሽ በሚመጣው ቪዲዮ ነው። ትናንትና ወዳ እንግዲህ ጽጌ ጉዳ ወጣች እያሉ ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላማችሁ ጊዜ ትበልልኝ። ክርስቲያን ወገኖቼ እንዴት አላችሁልኝ? ሰላም ለሀገራችን፣ ሰላም ለህዝባችን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። እኛንም አብላን አታስበላን፣ ፈረጀን አታስጨርሰን፣ የበይ ተመልካች አታድርገን፣ የውሸታሞች መንገድን አታስከትለን ማለት ነው። ሀቂቀትን በተለይ የደመቁን ውሸት አታስከትለን ስል እንግዲህ አላህን እየለመቁ እገኛለሁ ማለት ነው። ምን ልላችሁ ፈልጌ መሰላችሁ? ጽጌ ጉዳ ወጣች እያላችሁ ነው ብዙዎቹ። ጽጌ አይደለችም ጉድ የምታወጣው። ጉድ የሚያወጣው ህዝቡ ነው። ህዝቡ ገትቶ ያመጣት ህዝቡ ነው እንጂ ደመቁ ይህን ያህል ገንዘብ አውጥታ ትገዛለች ብላችሁ ነው እንትን። ስንት የሚረዳ ሰው አለ። አድንቁ ባፋችሁ፣ ችግር የለም። ባፋችሁ አድንቁ፣ ተከተሏቸው። አትከተሉ እያልኩ አይደለም። ስለዚህ ጽጌ ላይ ደግሞ አምባጓሮ ልታነሱ ነው እንዴ? ጽጌ ጉዳ ወጣች እንዴ? ምንድን ነው? እና በጎች ናቸው የገዙት አለች እኮ። ትክክል ናት አይደለ እንዴ? ልብሱን የገዙት በጎች ናቸው። እኛ የምናውቃለን። ከመቼ ወዲህ ነው ደመቁ ልብስ ገዝታ ለብሳ የምታውቀው? የአረብ ሀገር እነዚህ ቆሻሾች ናቸው የሚልኩት በጎቹ። ለምንድን ነው ታዲያ በግ የተባሉት? ታዲያ ለምንድን ነበር? ምኑ ናቸው? ምንድን ነው የምትጠብቁት? ጽጌ ጉዳ ወጣች። ለምንድን ነው ያወጣችው? ኬዚ አይደለም እሱ የኔ አሁን ኬዚ አይደለም። ስለዚህ ኬዚያውን ሌላ ነው። አብርሃምና ሄርሜልዬ በአንድ ላይ ሊመጡ ነው። ፏፈሽ ብለው ማታ እንጠብቃለን በተስፋ። ደስ ይበላችሁ። ደስ ብሎኛል። ሳልመው ስሰራበትም የነበረው ነገር ይሄ ነው። በቃ አክስቴቱ ራሱ የአብርሃም አክስት መልስ ሰጣኛለች ማለት ነው። ይሄ ለእኔ አይገባኝም። ቅድሚያ ፊትሽን አስተካክሊ። ሚዲያው ምን እንደሚፈልግ ጸዳ ብለሽ ነው ቶሎ፣ ከዛ እንቀበልሻለን። ሙሉ ጉታጀሮት ወጥታችኋል። እንዳለ እየተንጫጫችሁ ነው። ዩቱብ እንደሚከፍል ታውቃላችሁ። ችግር በቃ እንደ ሻማ ቀልጠን መስራት አለብን ብላችሁ ህዝብን እንዳለ ተቆጣጥራችሁ ይዛችሁ የታመመን ሰው መርዳት አልቻለም። አዎ ህዝቤ ሆይ የታመመን ሰው መርዳት አልቻለም። በቃ የቢጤስ መርዳት አልቻለም ህዝቤ። በጣም ከባድ ነው። አዝናለሁ። እኔ አላቅም። እኔ እንጃ። እኔ የአረብ ሀገር አይናችንን
እኔ አላቅም። እኔ ምን እንደምላችሁ አይናቸውን በተለይ አረብ ሀገር ያሉ ልጆች አይናቸው እኮ ይሄ አይናቸው እኮ ሲቀሰቀሱ አይገለጥም እኮ። የእውነቴን ነው የምላቸው፣ እውነቴን ነው። የራሴን አይደለም ማየት ያለብኝ፣ ለእነሱ ማዘን አለብኝ አንዳንድ ጊዜ። እኔ በጎቹን አይመለከተኝም፣ እኔ ስለ በግ አይመለከተኝም። የገንዘብ አውጥቶ ይሄ ቃቃ ጨዋታ ምናምን እሱ አይመለከተኝም። ብዙ የተበሉ ልጆች አሉ። አሁን ነው እኮ ህዝብ የነቃ፣ በደመቁ በኩል አሁን ነው ህዝብ የነቃ። ህዝብ እኮ የነቃ አሁን ነው። ምን ይገርማቸዋል? ይሄ አዲስ ነገር ነው እንዴ? በየቀኑ ጥሬ ብር እኮ ነው የሚገባው። ይቺ ልጅ መድኃኒቷን እዛ ነው ውን የምትለው። ስለዚህ ብቻዋን አይደለም፣ ባዶዋን አይደለችም ማለት ነው። አላኩል ያህል ምን ልላችሁ ፈልጌ ነው፣ ሄርሜልዬና አብርሃም እንግዲህ በአንድ ላይ ዱቅ ልሉልን ነው። እኛም እናመሰግናለን። አብርሃምን ይዘን መቼም አናፍርም፣ ሄርሜልዬን ይዘን መቼም አናፍርም፣ ልናፈርም አንችልም። እኛ ብዙ ጊዜ ስለፋበት ስደክመበት የነበርኩት እንግዲህ እኔ ደስታዬን ልጎናጸፍ ነው ዛሬ። የደመቁ በጎች ትናንትና ደስታ ላይ ነበራችሁ፣ ዛሬ ደግሞ በሀዘን ልትጥለቀለቁ ነው። ሄርሜላና አብርሃም እንግዲህ ማተብና ድሪ ሲዋሰማ ማሩ፣ አብርሃም ታደሰ ሄርሜላ ሲባሉ የነጭ ጤፍ ዛላ ወርቃተ መንገዴ አንሻት አንሻት አለኝ ወይ ነገር መውደድ አይዘለዘልም የድሮ ምላስ የበቀናተኛ አይጣ ላይ ድረስ እንደ በጎቹ ያለ አይጣ ላይ ድረስ እንደው ጨዋጭዋን እያጫወታቸው በጎቹን እያጫወታቸው የደመቁ በጎች መንገዱ ጠፋቸው። የበደመቁ በጎች መንገዱ ጠፋቸው። የደመቁ በጎች እንዲያው መንገዱ ይኸው ታወረባቸው ማለት ነው። ስለዚህ እኔ ለእናንተ ምንም አልልም፣ ልንገራችሁ ማለት ነው። ይሄ ነው እኮ ምንም ትርጉም የለውም፣ ምንም ነገር የለውም፣ ምንም የተሻለ ነገር የላችሁ ማለት ነው። ያው ናችሁ ሁልጊዜ በግ እየተባላችሁ መኖራችሁ፣ እኛም ከእናንተ ጋር ከጨምረን ተደብረን በግ መባላችን እሱ ለእኔ ሞቴ ነው። ትንሽ የተወሰነ ሞት ነው ብዬ ነው የማስበው። እና ሳንሞት የሞትን ሰዎች፣ ለራሳችን የማንኖር ሰዎች፣ ኢትዮጵያ ላይ ሄደን ዝንጥፏ ብለን የማንኖር ሰዎች፣ ሁልጊዜ በሰው ሀገር ኑሯችንን ፈሽተን ለሰዎች ኑረን እኔ ያላውቅም ጭቅጭቁ አለኩል ያህል ምን ልላችሁ መሰላችሁ የፈለግኩት፣ ሄርሜልዬ ይቺ ጀግና ሴት፣ ይቺ አናብስት የሴት ጀግና፣ በራሷ ኮንፊደንስ ያላት፣ በራሷ ብቃት ያላት እንግዲህ ድሮም አብርሃም ታደሰም ደመቁ አልፈልግህም ብላ ፍታኝ ብላ ከበጎቿ ላይ ስትጫወት እንግዲህ ጣለችው። ሄርሜልዬ ተንከባከበችው፣ ሄርሜልዬ ያነሳችው። አሁን ደግሞ ሄርሜላ ካነሳችሁ በኋላ ለምን አነሳችሁ ባሌን ነካችብኝ ብላ እንግዲህ ደመቁ ከነ በጎቿ ሆስፒታል እየገባች ትገኛለች። በቃ አከርካሪዋ ተመታ ማለት ነው። አከርካሪዋ ተመታ። ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል በግን ጥዶ ማልቀስ። አሁን ምን ያደርጋል በግን አሰማርቶ ማልቀስ። እንዴ ስምሩ በጎቹ ማለት ነው ተሰማርተው ያለቅሳሉ። በግን ጥደሽ ማልቀሱ ደግሞ ምንም አያደርግልሽም። አንቺዬ ሄርሜላ ሳቢው ገመዱን የባህር ዳሩን እልሻለሁ ማሪ የኔ ቆንጆ፣ ወገቧን ሸባርጋ በአባይ መቀነት ለምለሟ እያትችን ቆንጆ የጣና ገነት እልሻለሁ ሄርሜላ ማሪ።